ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አሁን እጅግ ሰበር መረጃ እየወጣ ይገኛል። በዚህም እንደሚከተለው የማስደምጣችሁ ይሆናል። ከባድ መሳሪያዎች የጫኑ የጦር መሳሪያዎች ማለት ነው የሀገር መከላከያ ሰራዊት ወደ ደንበር እያቀና መሆኑ ተሰምቷል። ከዚህ ጋር በተያያዘ ስለፋኖ ጉዳይ ጽንፍ ይዞ እየተንቀሳቀሰ ይገኛል። ይህን ማስደምጣችኋለሁ። የመገጭ የመስኖ ፕሮጀክትም አደጋ ላይ መደቀኑ በፋኖች በኩል የሚያደርጉት እንቅስቃሴ እጅግ አደገኛና እጅግ ጸረ አማራን የሚወክል መሆኑ በግልጽ ያሳየ ነው። ስለዚህ ጉዳይ የምመለስበት ይሆናል። ዋና ስራ አስፈጻሚ ከዛለም በሞት መለየታቸው እየወጣ ያለው መረጃ ያመላክታል። በተለይ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አማን ፍስሐ ጽዮን የገዚ ዓለም በሞት መለየታቸው ነው የተሰማው። በተለይ ባደረባቸው ህመም ምክንያት መሆኑ የታወቀው የካቲት 4 2018 ዓመተ ምህረት በዛሬው ዕለት አርፈዋል ማለት ነው። በተለይ የኢቢኤስ ዋና ስራ አስፈጻሚና መስራች የነበሩት አማን ፍስሐ ጽዮን ባደረባቸው ህመም ምክንያት በዚህ ዓለም በሞት መለየታቸው ነው የተገለጸው። እዚህ ጋር የይዘን ቀጥታ ወደ ዋናው ጉዳያችን የምንመለስበት ይሆናል። የግብጽና የሻቢያን እንግዲህ ተልዕኮ በማስፈጸም የሚገኙ የፋኖ ታጣቂዎች በዛሬው ዕለት እንግዲህ በጎንደር የሚገኘው ትልቁ የመስኖ ፕሮጀክት ስራ አቁሟል። ሰራተኞችም ተበትነዋል። ማሽነሪዎችም ባሉበት ቆመዋል። አማራን ነጻ እናወጣለን ብለው አደጋ ውስጥ የከተቱት የፋኖ ታጣቂዎች እንግዲህ መሰረተ ልማቶችን እያስተጓጎሉ ይገኛሉ። በዚህም አሁን እየወጣ የሚገኘው መረጃ የመገጭ ፕሮጀክት ስራ እንዲስተጓጎልና አደጋ ላይ መደቀኑ የሚያመላክት የሚያሳፍር ጉዳይ ነው። ይህ ጉዳይ እጅግ አደገኛ የተባለለት ነው። ሰሞኑን ከተመለከትነው በዛሬው ዕለት እንግዲህ በደብረ ታቦር በፋኖ ቁጥጥር ስር ገብቷል የሚባል መረጃ አለ። እሱንም ማስደምጣችሁ ይሆናል። ባጭሩ ከባህር ዳር ወደ ጎንደር የሚወስዱ መስመሮች እንቅስቃሴ ወይም ደግሞ የትራንስፖርት አገልግሎት እንዲቋረጥ አስገድዷል። አማራ ነጻ ይወጣልን። አሁን በዚህ ሰዓት ደብረ ታቦር በፋኖች ቁጥጥር ስር ገባ የሚለው መረጃ እሱንም በትንታኔ ምንቃኘው ይሆናል። ደብረ ታቦር አሁን የነበረው የሀገር መከላከያ ሰራዊት እንግዲህ ተልኮና ግዳጁን በብቃት ለመወጣት ጥሪ ተደርጎ ወደ ደንበር ማቅናቱ ይታወሳል። ከዚህ ጋር ተያይዞ ነው የሀገር መከላከያ ሰራዊት በወጣባቸው ቀጠኖች እየተከተሉ ፋኖች እየገቡ እየፖሰቱ የሚገኙት። ለዚህ ደግሞ ትምህርት ቤቶችም እንደወደሙ አመላክቻቸዋለሁ። ይህ የምንመለከተው አንደኛ ወይም የመጀመሪያ ደረጃ ትምህርት ቤት ነው። ይህን ዶጋመድ አድርገውታል። እንደዚህ ነው እንግዲህ አማራ የሉና ትግል የሚባለው። የሀገር መከላከያ ሰራዊት እንግዲህ ከባድ የሚባሉ መሳሪያዎችን ጭኖ ወደ ደንበር አቀንቷን። ትንሽ ውጥረቱ ከበድና ጠንከር ያለም የሚያመላክት ነው። በተለይ ህዋት የሚያደርገው ትንኮሳ ነው እና ሻቢያ ጋር በቅንጅት ለዚህ በዋነኛነት ፈረሱ ነው እያገለገለ የሚገኙ የፋኖ ታጣቂዎች ናቸው። የጦር ሜዳውን በራሱ ክልል ለማድረግ እየተንቀሳቀሰ የሚገኘው በዋነኛነት መሰረተ ልማቶች እንዲስተጓጎሉ አድርጓል። የመገጭ የመስኖ ፕሮጀክት እጅግ አሁን አደገኛ ላይ ደረጃ እንደሚገኝ መረጃው እየወጣ ይገኛል። በተለይ ሰራተኞች መበተናቸው፣ ማሽነሪዎች ባሉበት መቆማቸው እንዲሁም ለዝርፊያ ክፍት በር ሊከፍት እንደሚችል ያመላክታል። የሚያሳፍርና የሚያሳዝን ጉዳይ ነው። አማራን ወደ ኋላ ወደ 10 ወደ 20 ወደ 30 ዓመት ኢኮኖሚውን እየጎተተ ይገኛል። ዛሬ የካቲት 4 2018 ዓመተ ምህረት ደብረ ታቦር ከተማ ላይ በተለይ ከባህር ዳር እስከ ደብረ ታቦር ከባህር ዳር እስከ ጎንደር ያሉ መስመሮች የትራንስፖርት አገልግሎት መቋረጡ እየወጣ ያለው መረጃ ያመላክታል። ይህ የሆነበት ዋነኛ ምክንያት የሀገር መከላከያ ሰራዊታችን የሀገር ድንበርን ለማስከበር ተልዕኮን በመቀበል ወደ ድንበር በማቅናቱ ምክንያት መሆኑ ነው የተገለጸ የሚገኘው። ቢሆንም በተለይ አማራን ነጻ እናውጣለን የምትሉ ወልቃይት የአማራ የሉና ጉዳይ ነው የምትሉ በትክክለኛ መንፈስ እንታገላለን የምትሉ ከመንግስት ጎን ብትሰለፉ አትራፊ ትሆናላችሁ። በጦርነት የአማራ ክልል ጥያቄ አይመለስም። ለዚህ ደግሞ አማራን ለመውረር አማራን ለማጥፋት ህዋትና ሻቢያ እየሰሩ ነው። ከዚህ ጎን ደግሞ እንደ ፈርስ የተገለገሉበት የሚገኘው የፋኖ ታጣቂዎች መሆኑ እየወጣ ያለው መረጃ በግልጽ ያመላክታል። ስለዚህ ሰላም ለሀገራችን ያድርግ፣ ጽንፍና ጽንፈኝነት ይውደም። አዲስ የሆነ ሰብስክራይብ ቢሳኖች ላይክ ሼር ማድረጋችሁን እንዳትረሱ። ትኩስ መረጃዎችን እኛም እየተከታተልን የምናስደምጣችሁ ይሆናል። በዛሬው እንግዲህ የካቲት 4 2018 ዓ.ም በደብረ ታቦር ከተማ እንግዲህ ፋኖች ወደዚያ ያቀኑበት ዋነኛ ምክንያት የሀገር መከላከያ ሰራዊት ግዳጅን ተቀብለው በመውጣቱ ምክንያት ነው። እንዲሁም ስማዳ ላይም ይሄ ነው ተመሳሳይ መልኩ የተመለከተ ነው። ነገር ግን በገቡበት ቀጠና ሁሉ መሰረተ ልማቶችን አውድመው አቃጥለው መውጣታቸው ተመልክተናል። ስለዚህ
ይሄ የአማራን የህልውና ጉዳይ የምትሉት አባዜ ብተውት መልካም ነው ላሉ። ምክንያቱም ለአማራ የህልውና ጉዳይ የሚታገል መሰረተ ልማቶችን አውድም ህወሓት በሰሜን ጦርነት ጊዜ በወረራቸው ቀጠናዎች ትምህርት ቤቶችን አውድማን፣ ዩኒቨርሲቲዎችን ዘርፏን፣ ተሽከርካሪዎችን ዘርፎ ወስዷል። ጋ በተያያዘ ድሮንም እርምጃ እንደወሰደ ተገልጿል። በተለይ ወደ ደብረ ታቦር በሚያቀኑበት ሰዓት በተናበበና በተጠና መልኩ በወሰደው የድሮን ኦፕሬሽን በርካታ ታጣቂዎችንም በዘው እንደሸኘች እየወጣ ያለ መረጃ አለ። እሱን አጠናክረን የምንመለስበት ይሆናል። ምን ያህል የፋኖ ታጣቂዎች በድሮን እንደተወሰደባቸው በተለይ አጠናክሮ ድሮን ማስከትሎ እርምጃው እንደወሰደ ነው። ስለዚህ ንጹሃን ዜጎችን ጥንቃቄ እንዲያደርጉ ማሳሰብ እንፈልጋለን። ጽንፈኛ እንግዲህ መሰረተ ልማቶችን ከአገልግሎት ውጭ እያደረገ ነው የሚገኘው። ላብነት ያለው እንግዲህ በስማዳ የሚገኘው አንደኛ ደረጃ ትምህርት ቤት አውድሞት ወጧን። እንዲሁም ደግሞ መገጭ የመስኖ ፕሮጀክትም ስራው እንዲቆም አድርጓል። ማሽነሪዎች እንግዲህ ለህወሓት አሳልፎ ክፍት እያደረገለት ነው የሚገኝ አሳፋሪ አሳዛኝ ጉዳይ ነው። ተከታትለን መረጃዎችን የምናስደምጣችሁና አዲስ የሆነ ሰብስክራይብ ቤተሰቦች ላይክ በማድረግ ተጠብቁን ዘንድ በአክብሮት እየጠየቅን በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እንመኛለን።